ዛሬ በዓለም ዋንጫ ግማሽ ፍጻሜ ፈረንሳይ ከስፔን ይገናኛሉ። የተጠባቂ ጨዋታ በሚደረግበት በዚህ ወቅት ላይ የፈረንሳይ ደጋፊዎች ያልተጠበቀ ነገርን አድርገዋል። ደጋፊዎቹ ክሊያን ምባፔን ይቅርታ የጠየቁ ሲሆን ፈረንሳይ መጥፎ ጸባይ አሳይታለች፣ ተጠራጥረንህ ነቅፈንህ ውለታ ቢስም ሆነን ነበር፣ አሁን ደግሞ ስህተታችንን የምናርምበት ጊዜ ነው ሲሉ ምባፔን ይቅርታ ለመጠየቅ በከፈቱት ዌብሳይት ላይ ኃጢአታቸውን እየተናዘዙ ይገኛሉ። እስካሁን ድረስ ከ75,000 በላይ ፈረንሳውያን ይቅርታ የጠየቁ ሲሆን ከዓለም ዋንጫው በፊት በጣም ብዙ ፈረንሳውያን ምባፔን በዓለም ዋንጫ ጨዋታ ማየት እንደማይፈልጉና ተቀያሪ ወንበር ላይ ቢቀመጥ ምርጫቸው እንደሆነ ሲናገሩ እንደነበር ይታወሳል። ነገር ግን ይህ ድንቅ ተጫዋች የዓለም ዋንጫው ከተጀመረ ጀምሮ በተደረጉ ጨዋታዎች 8 ግቦችን በማስቆጠር ሀገሩን ለግማሽ ፍጻሜ አድርሷል። ዛሬ ምሽት 4 ሰዓት ሲል ከስፔን ጋር በግማሽ ፍጻሜ ጨዋታ ከፍተኛ ፍልሚያም ይደረጋል። ለዋንጫው ቅድመ ግምት ካገኙት ከሁለቱ ብሔራዊ ቡድኖች መካከልም ያንዳቸው ጉዞ ዛሬ ምሽት የሚያበቃ ይሆናል። የናንተስ ግምት ምንድነው? ስፔን ወይስ ፈረንሳይ ወደ ፍጻሜው ይደርሳሉ? ግምታችሁን በኮሜንት ላይ አጋሩኝ። የዓለም ዋንጫ ዛሬ ሲመለስ ፍራንስ ከስፔን ሮናልዶን እያያደገው ወይንስ ሜሲን እያያደገው ነው የተሻለው የሚለውን ዛሬ እናያለን ማለት ነው። ሁሉም ፖርቹጋላዊ ሁለተኛ ሀገሩ በዓለም ዋንጫው የሚደግፍ ፍራንስን ስለሆነ ሁሉም ወደ ፍራንስ ዙሯል ማለት ነው ከፖርቹጋል ውድቀት በኋላ። ስለዚህ ንጉሱን እያያደገውና የንጉሱ ጠበቃ ኪሊያን ምባፔ ደግሞ የተሻለ ነገር እንደሚያስመለክተን እናስባለን ማለት ነው። ስፔን ላይ ዛሬ በብዙ ምክንያቶች እንቋጠራለን። አንደኛው ማድሪድ ጠል የሆነ አንድም ተጫዋች ከማድሪድ ያልመረጠና እንዳለ የስፔንን ተጫዋች የሰበሰበ ቡድን ስለሆነ የባርሳን ተጫዋች የሰበሰበ ቡድን ስለሆነ እንቋጠርባቸዋለን። ላሚን ያማል አለ በዛ ላይ ፖርቹጋልን ጥለዋል። በብዙ ምክንያት ነው ስፔን ጋር እንቋጠር ማለት ነው። ፍራንስ ደግሞ ብዙ የማድሪድን ተጫዋቾች ይዛለች። ዲክታተር ኪሊያን ምባፔ አለ። ዛሬ ሰላም ያስከብራል ማለት ነው። ይመች። ኪሊያን ምባፔ ወይስ ደግሞ ላሚን ያማል? ማን የፍጻሜው ትኬት ይቆርጣል በሚል ዓለም እየተከራከረ ይገኛል። እስኪ እናንተም ግምታችሁን አስቀምጡ። ዛሬ ምሽት ለመላው ዓለም የእግር ኳስ አፍቃሪያን ተራ ምሽት አይደለም። ዛሬ ምሽት 4 ሰዓት ሲል በመላው ዓለም ያሉ የእግር ኳስ አፍቃሪያን አይኖች ሁሉ ወደ አንድ ስቴዲየም ብቻ ያማትራሉ። ወደ ታላቁና ወደ ግርማ ሞገስ ወደ ተላበሰው የዳላስ ስታዲየም። የምድራችን ሁለቱ ሀያላን ሀገራቶች ወደ ፍጻሜው ለመድረስ ታላቅ ፍልሚያ ያደርጋሉ። የኪሊያን ምባፔ ደምበሌና ኦልሴ ጥምረት የስፔን ተከላካዮችን ይፈትናል ተብሎ ሲጠበቅ፣ በሌላኛው በኩል ደግሞ ገና በለጋ ዕድሜው ዓለምን እያነጋገረ የሚገኘው በኮከቡ ላሚን ያማል የሚመራው ያ አስፈሪውና ማራኪው የስፔን ብሔራዊ ቡድን በጉጉት ይጠበቃል። ታዲያ ይህ ታላቅ ጨዋታ ማን ያሸንፋል? እስኪ ግምታችሁን አስቀምጡ። እሺ ዩናይትዳውያን ፋብሪዞ እንግዲህ አረጋግጦልናል። ዩናይትዶች ከቴሌማንስና ከሳንቶስ በመቀጠል እንግዲህ አንድ ሚድፊልደር ያስፈርማሉ። እሱም ደግሞ ሞር ዲፌንሲቭ ሚድፊልደር የሆነ ተጫዋች ነው የሚፈልጉትና እስቲል ማኒዮ ኩኔ እያላችሁ ነው። እኔ የጉዳት ሂስትሪውን ግን አይታችኋል። የማኒዮ ኩኔ እንዲህ ጀለስ በቃ ሜሰን ማውንት በለው እኮ ሌላኛው ሜሰን ማውንት ነው። በአንድ አመት ውስጥ ስንት አይነት ጉዳት እንዳስተናገደና ፕሪሚየር ሊግ ውስጥ እሱን አምጥተ ፍትጊያ ባለበት ሊግ ውስጥ ፈጣን በሆነበት ሊግ ውስጥ እሱን ማምጣት ሞር ሪስክ ነው ብዬ አስባለሁና በዛ ጉዳት ሂስትሪ እንደዚህ ተጫዋች ማምጣት ኳሊቲው አለው፣ አሪፍ ተጫዋች ነው። ግን የጉዳት ሂስትሪው ደግሞ ዝገት ነው። ምንም ካልጠቀመ ከባድ ነው። በ30 ጨዋታ ራሱ ተጫውቶ አያውቅም በአንድ ሲዝን ምናምን የሚል ነገር አይቻለውና ሞር ሪስክ ነው የሚሆነው። ከባሊባ ጋር ያለው ነገር በቃ ኦልሞስት በቃ ዩናይትድ ከፈለገ ወደ ባሊባ ቀላል ነው። አሌክስ ስኮት ምናምን ነገር አላቀብድም። ሞር ዲፌንሲቭ እየሆነ ስለሆነ የአሌክስ ስኮት ነገር አጠራጣሪ ነው ምናምን። ግን አንደኛው እኔ ባሊባ ላይ ለምንችክ እንዳልኩ አላውቅም። ግን ባሊባን ብናየው ደስ ይለኛል። ብራይተን ጋር ድርድር ይጀምራሉ። የነዚህ ፊርማ ግን ጸዴ ነው። ጀለስ ሜዲካሏን ጨርሳለች፣ ፊርማዋን አኖራለች። ከ2031 5 ዓመት ኮንትራክት ላይ ፈረመችውና ይፋ ያደርጉታል። አሁን ቪዲዮ ፖስት ምናምን ሜቢ ነገ ምናምን ይለቁታል ተስፋ አደርጋለሁ። አንደኛው ተጫዋች ግን ማኒዮ ኩኔን እርሱት። የምሬ ነው። በጣም ነው የምንዘግበት። ከኦልድ ትራፎርድ ሞቅ ያለ ዜና ተሰምቷል። አሁንም ማንቸስተር ዩናይትድ ተጫዋች ያስፈርማል። ፋብሪዞ ሮማኖ ማንቸስተር ዩናይትድ አሁንም ሚዛን የሚቀይረውን ዝውውር ይፈጽማል። የተከላካይ አማካኝ የበለጠ የመከላከል ባህሪ ያለውና ታታሪ አትሌቲክ የሆነ ተጫዋች እንደሚያስፈርም ፋብሪዞ ሮማኖ ዘግቧል። ከነዚህ መካከል አሌክስ ስኮት፣ ባሌባ፣ ኒሜንቻ፣ ማኑ ኮኔ እንዲሁም ደግሞ ጎሜዝ እንደሆኑ መረጃዎች እየወጡ ይገኛሉ። ከነዚህ ተጫዋቾች ግን አንዱ
እንደሚያስፈርም መረጃዎች ወጥተዋል። ማንቸስተር ዩናይትድ በትክክል ሊያስፈርማቸው ይችላል ተብሎ ከወጡ ተጫዋቾች መካከል አንዱ አሌክስ ስኮትና ባሌባ እንደሆኑ ፋብሪዞ ሮማኖ ዘግቧል። ኒሜቻም እዚህ ዝርዝር ውስጥ አለ። በደንብ ከነዚህ ከሶስት ተጫዋቾች ገፍቶ ሊያስፈርም እንደሚችል መረጃ ይዞ ወጥቷል። 6 7 8 ተጫዋች ሊስት እንዳደረገ ዩናይትድ ተዘግቧል። ከነዚህ ግን ተጫዋቾች አንዳቸው እንደሚያስፈርም ገና ዝውውሩን የመሃል ሜዳ ዝውውሩን እንዳልጨረሰ ትልቅ ኮከብ ተጫዋች እንደሚፈርም በዛሬው ዕለት መረጃ ወጥቷል። ያላችሁን ሀሳብ አስተያየት አካፍሉ። የጥንቃቄ መልእክቶች ከጀርባ የምትመለከቷት እህታችን ከቼልሲ ጋር ተለያይታለች፣ ከስብስቡ ተወግዳለችና ስቴዲየማችሁን በራችሁ ምናምን ዝጉ፣ ገብታ አልወጣም ልትል ትችላለች። የጥንቃቄ መልእክት ነው። ለሁሉም ሼር ኮፒ። ቼልሲ በውድ ከሸጣቸው ዝውውሮች ማለት ነው 10 ነው። ይሄ ከ10 2 ላይ ያለን ሃቨርትስ እሺ ይሁን 10 ማዱኬን አያችሁልኝ በአላ ያን 7ኛ ነው ያለውን ሌባ ጭራሽ ከምርጥ 10 ከሚባሉት 7ኛው ነው። እኛ ጋር ደግሞ ከከሰሩ ዝውውሮች ደግሞ አንደኛ ነው። ማዱኬ ግን ከ1 እስከ 10 አቶች የኔ አንበሳ እዚህ በውድ እኛ ጋር ደግሞ ጨጓራ በመላጥ ከ1 እስከ 10 አንደኛ ላይ ነው። የኔ ጀግና እንዳንተ ማምታታት ምችል እዚህ ምድር ላይ የኔ አፍዛ ደንዝስ አኡዙ ቢላ። ቼልሲ ግን መቼም ተጫዋች አይውጣል። ዛሬ በዓለም ዋንጫው የስፖርት ቤተሰቦች የሚጠብቁት ትልቅ ጨዋታ ይደረጋል። ይህ ጨዋታ በፈረንሳይና በስፔን መካከል የሚደረገው የግማሽ ፍጻሜ ጨዋታ ነው። ጨዋታውን ያው በእንቅስቃሴ ሁለቱ ቡድኖች ሊቀይሩላቸው ይችላሉ ተብሎ የሚታሰቡ ተጠባቂ ተጫዋቾች አሉ። ከነኚህ ተጫዋቾች መካከል በዚህ ሀሳብ የሚመለከተው ይሄ የምትመለከቱት ሚሼል ኦሊሴ የሚባለው ከመሬት ግራቪቲ አንጻር ከሌሎቹ የተሻለው፣ ከፔኔትሬሽን አንጻር ከሌሎቹ የተሻለው፣ አብዛኛውን እንቅስቃሴው በፓኖራማ ቪው ወይ ደግሞ በሙሉ የሜዳ ላይ እይታ ደግሞ ሶስቱንም ፌዞች ክሪቲካል ፌዝ ኦፍ ስካኒንግ፣ ፈርስት ፌዝ ኦፍ ስካኒንግ እና ሰከንድ ፌዝ ኦፍ ስካኒንግ የሚባሉትን ነገሮች በሙሉ ያሟላ ጥንቅቅ ያለ ተጫዋች ነው። ይሄ ተጫዋች ኳሊቲዎቹ በጣም ብዙ ናቸው። ከነኚህ ኳሊቲዎቹ መካከል የሜዳውን ስፋት የሚጠቀምበት እርጋታው በጣም የሚደነቅ ነው። ይህንን በተለይ በአሰልጣኝ ፔፕ ጋርዲዮላ የጨዋታ ሐሳብ ላይ ላፓውዛ ወይም ደግሞ መቆም የሚለው ሐሳብን በተሻለ ኳሱን ኮንትሮል ካደረገው በኋላ ወደሚፈለገው የሜዳ ቀጠና የሚገባበትን ሽግግሩ የሚያገኝበት እውቀቱ አንዱ ነው። በተለይ ቆሞ ወደ ፔኔትሬሽን በሚሄድበት ሰዓት ጎትቶ የሚያመጣቸው የተቃራኒ ቡድን ተጫዋቾች ይኖራሉ። ያ ማለት እሱ ጎትቶ በሚያመጣበት እንቅስቃሴ ውስጥ ጥለውት የሚመጡትን ስፔስ የሚጠቀሙ ሌሎች የቡድን ጓደኞቹ ይኖራሉ ማለት ነው። ለዚህ ነው እነ ኪሊያን ምባፔና እንዲሁም ዴዚሬ ዱዌ የሚባሉ ተጫዋቾች እሱ ባለበት እንቅስቃሴ ሁላ ጨዋታውን እያሳደጉ ጥራት ያላቸው ሽግግሮችን እያደረጉ ወደ ተጋጣሚ ሜዳ ሲገቡ የምንመለከታቸው ማለት ነው። በዛሬውም ጨዋታ ያን የሚያደርግበት እድሉ ይኖራል ብዬ አስባለሁ እና አይምሪክ ላፖርት እና ኩባርሲ ዛሬ የሚፈተኑበት የማጥቃት እንቅስቃሴ ይኖራል ብዬ አስባለሁ። በጨዋታው ግን ሊያዝናናን የሚችለው ተጫዋች ይህ ሚሼል ኦሊሴ የተባለው ተጫዋች ነው ያምናለሁ። በመኳንንት በሬ ፖድካስት ሰፊ ሀሳቦችን አስቀምጫለሁ፣ እንድትከታተሉ ጋብዛችኋለሁ። በነገራችን ላይ ትንሽ ቆየት ብዬ ደግሞ ስለሌላኛው የዛሬው ልዩነት ፈጣሪው ስፔናዊ ተጫዋች የማወራችሁ ይሆናል። ማን ይመስላችኋል? እስኪ ኮሜንት አድርጉና ከዛ በኋላ እመለስበታለሁ።